ለዚህ ላሊ ነው ሲቲ አባቴ ይሄ ነው ጋላታሳራይ ሜዳ ድረስ ተጥቼ ለጠፍ ሁለለባዶ ለማንኛውም በጣም ደስ ያለ ሚስተር ቻምፒየንስ ሊግ ሂምሰልፍ ዛሬ ከረጅም ጊዜ በኋላ ከ5 ጌም ነው ተባለው ለሱ ረጅም ነው በጣም ከ5 ጌም በኋላ ተመልሷል እርግጠኛ ነበርኩ ምክንያቱም ቻምፒየንስ ሊግ ስለሆነ እንደሚያገባ እርግጠኛ ነበርኩ በጣም አሪፍ ጌም ነበር የተጫወተ ነው ወደ መጨረሻ በጣም ብዙ ቻንስ ነው ያባከን ነው እንጂ ብዙ ጎል ማግባት እንችል ነበር በጣም ነው ጌሙን የተቆጣጠረው ቸርኪ ምን አይነት ተጫዋች ነው በስማም ሚድፊልደር በቃ ይሸነሽነዋል ሌላው በጣም አንድ አሳዛኝ ነገር ዶኩ ተወርቶ ወጥቷል ምን አይል እንደሆነ አላወቅንም ግን ያሳዝናል ለማንኛውም በጣም አሪፍ ጌም ነበር አሸንፈናል ደረጃችን አሁን ሁሉም ጌም ስላላለቀ ነው ለደረጃ ሰራላችሁ ለማንኛውም ሲቲ ደጋፊ በሙሉ እንኳን ደስ አላችሁ እንኳን አብሮ ደስ አለን በጣም አሪፍ ጌም ነበር ሲቲ እንዴት ነው ደስ የሚለው በእናታችሁ ከሞስ ሲቲዘንስ እንግዲህ ቀጥታ ወደ 18 ያለፈን ይመስለኛል የሁሉም ይለቅና ከዛ እንትሮ ነግራችኋለሁ ሼር ኮፒ ሊንክ ሪፖስት አድርጉ የተሰማችሁን ደስታ ከዛ ይጻፉልኝ ከሞስ ሲቲዘንስ ጋላታሳራይን ሜዳ ላይ ጠርቼ እርግፍ ግፉን አውጥቼ ላኩት እግዚአብሔርን ምንም ላይክ አልተንቀሳቀሱም ነው ማለት ሲቲ በጣም ተጮቷል ሲቲ ማግባት አቃተው ዶኩ ተቆጥቶ በቃ ላይክ እኔ አሁንም ጉዳት ሊፈታን አልቻለም ዶኩ ተጎርቶ ወጣ ሁለት አሲስት አድርጎ ሃላንድ ከ6 ከ7 ጨዋታ በኋላ ገባ ማርሙስ ሲስት ነበር ራይንደርስ ሲስት ነበር ዶኩ ከወጣ በኋላ አሲስቱ ምራቀን ጎሉ ምራቀን 2-2 አለቀ የሱ አሲስቱ ለጡ ገናውን የዶኩ መጨረሻ ምን እንደሚሆን አይታወቅም ኤኒዌይስ አሁን ላይክ ስለሱ አይመለከተንም ቶፕ 8 ውስጥ ገብተናል ማለት ነው ሶ ቀጥታ ወደ 16ቱ ገብተናል እስቲ አሁን አርሰናል እና ሲቲ ምንድነው የሚለያቸው አንቺም በሮተሽ አንደኛ ሆነሽ ቶፕ 8 ውስጥ ለመግባት እኔም ገባው 8ኛው ነኝ ሁለታችንም 16 ውስጥ ገባን አሁን ተገናኝተናል ለማንኛውም ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ ጋይስ ሪፖስት አድርጉት ፎሎ ማድረግ እንዳትረሱ ይመቻችሁ በዚህ ሰዓት የማንቸስተር ሲቲ ደጋፊና የባርሳ ደጋፊ ከሆንክ ምን ትፈልጋለህ በቃ አሸነፈናል ማድሪድ ያው እንግዲህ ተቃጠሉ አይመለከተኝም በጣም ደስ ብሎኛል ብዙ ጎል ማግባት እንችል ነበር ሰከንድ ሃፍ ላይ እድሎችን አባክረናል ግን ሲቲ ይችላል በጣም ደስ ብሎኛል ሁለት ደግሞ ከቶተንሃም ጋር ዶሮዋን ልንገነጣጥላ ደርሰናል እንደምንም ብላችሁ ቋጥረንም ቢሆን ወድ እናሸንፋለን ማን ሲቲ ፎሬቨር ሲቲ ደጋፊዎች ሼር ኮፒ ሊንክ እንዳይረሳ ወዳችኋለሁ ሲቲ ፎሬቨር ማን ሲቲ ጋላታሳራይን ቤቷ ጠርታ ማን ፈርስት ሃፍ ሃላንድ እና ቸርኪ ጠቅጠቅ ዶጉ 2 አሲስት ከዛላ ተለማመዱባቸው ትሬኒንግ ቀለል አድርገው ማን ቶፕ 8 ውስጥ ገብታችኋል ፈላው እንኳን ደስ አላችሁ ወንደሳን ባይዘይ ጋላታሳራይ ሊቨርፑልን 1-2 ያሸነፈ ቡድን ነው ሊቨርፑል እኮ 18 ነጥብ ኖሮት ራሱ ጋላታሳራይ አንዱን ሽንፈት ያቀመሰው እና ፒኤስቪ ከባባር ሽንፈት ገባሻል ስለዛ ማድሪድን አሸንፈሻል ጋላታሳራይን አሸንፈሻል አሪፍ 8 ውስጥ መግባትሽ ደግሞ ጨዋታ እንዳይደራረብሽ ያደርጋል እንደኔ ያው አይደል አዌ ምናምን መጨረሻው እስከ መጨረሻው ሳትጮሽ ዋና ስክሪን ላይ ከነበሩት ውስጥ ከትልቁ ስክሪን አጠገብ የነበርሽው አንቺ ነሽ ፈርስት ሃፍ ጌሙን ገለሽ ትሬኒንግ ማድረግ ስትጀምሪ ነው ወደ ትንሹ ስክሪን ያወረድንሽ ተረዳሽኝ አይደል አሁን ፕሪሚየር ሊግ ላይ ይሄንን ትሬኒንግ ትደግሚዋለሽ ወይ አይመስለኝም ፕሪሚየር ሊግ ከብዶሻል ማንዬ ፕሪሚየር ሊግ ሃላንድ አያገባም ፕሪሚየር ሊግ ላይ ሲሆን ምን ሆነሽ ነው ለፕሪሚየር ሊግ ማኛ ማርቲኔሊ ያቆጡት ነው እንጂ ቻምፒየንስ ሊግ በየጨዋታው ቻምፒየንስ ሊግ ለሚያገቡ በየጨዋታው ቻምፒየንስ ሊግ ለሚያገቡ ተጫዋቾች እኮ አሉ ከፓሻር ፕሪሚየር ሊግ ላይ ነው ሴት ፒስ ኤፍሲ አንቺስ ምን ኤፍሲ ነሽ ኖ ጎል ኤፍሲ ኖ ሾት ኦን ታርጌት ኤፍሲ ሃላንድ ኳስ አይነካም ኤፍሲ ታስ ዋትስአፕ እንገናኛለን ጉድ ቪክቶሪ ጉድ ትሬኒንግ ነው ደግሞ ሲቲም እንደዚሁ እንግዲህ 2-2 በሆነ ውጤት አሸንፏል ጀማው የእንግሊዝ ቡድኖች ማለት ነው ከተሳተፉት ውስጥ ከ1 እስከ 8 ባለው ደረጃ ውስጥ አጠናቋሉ ጀማው ሲቲ ዛሬ ቆንጆ ውጤት ነው ያገኘው ጀማው ይከብዷል የተባለውን ጨዋታ ነው ማሸነፍ የቻለው ለማንኛውም ምን ሐሳብ አስተያየት አላችሁ እስቲ ሐሳባችሁን አካፍሉኝ ዘንድሮ ግን የፕሪሚየር ሊግ ቡድኖች ቻምፒየንስ ሊግ ላይ ሊጋደሉ ነው መስለኝ ያልጣሙኝ አገባባቸው በጣም ነው የሚያስፈራው ሊጋደሉ ነው ጀማው ይመቻችሁ ሲቲዝንስ ጋላታሳራይን በሜዳችን 2-2 አሸንፈናል ማለት ነው ፈርስት ሃፍ በወጣነው ውጤት ጌሙን ገለነዋል አሪፍ ጌም ነበረ ሃላንድም ደግሞ ፋሚሊ ሪከርድ ወደ መስመሩ ተመልሷል ሌላ ሪከርድ ሰብሯል በርሜ ትንሹ በአውሮፓ መድረክ 60 ጎል ያገባ ተጫዋች ኤርሊንግ ብሮት ሃላንድ ዘ ሮቦት ኢዝ ባክ ማለት ነው ወደ አቋሙ ተመልሷል ፋሚሊ ዶኩ ምርጥ የነበረ ሁለት አሲስት አርጎ ወጥቷል እነ ቸርኪም አሪፍ ነበሩ አሪፍ ጌም ነበር ፋሚሊ ፖይንቱ ያስፈልገን ነበረ አግኝተነዋል የመቻችሁ ሁላችሁም ኮፒ ሊንክ ያረጋችሁ
ሌሎች የተከናወኑ የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎችን ውጤት ለማካፈል ያህል ማንቸስተር ሲቲ በኤርሊንግ ሃላንድ እና በራያን ቸርኪ ጎሎች አማካኝነት ጋላታሳራይን 2-0 በማሸነፍ በቀጥታ ወደ ቀጣዩ ዙር ማለፋቸውን ካረጋገጡ 8 ቡድኖች መካከል አንዱ ራሱን ማድረግ ችሏል። ባርሴሎናም ከመመራት ተነስቶ ኮፐንሃገንን 4-1 በማሸነፍ ወደ ቀጣዩ ዙር በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል ራሱን አንዱ ማድረግ ችሏል ማለት ነው። ሌዋንዶስኪ፣ ላሚን ያማል፣ ራፊና እና ራሽፎርድ የባርሴሎናን 4 ጎሎች ማስቆጠር የቻሉ ተጫዋቾች ነበሩ። የጆዜ ቤኔፊካ ድራማዊ በሆነ መልኩ የቀድሞ ክለቡን ሪያል ማድሪድ 4-2 በማሸነፍ ራሳቸውን ወደ ፕሌይኦፉ በማስገባት ሪያል ማድሪድን ደግሞ በቀጥታ ማለፍ ከሚችሉ 8 ቡድኖች ሊስት ውስጥ አስወጥተውታል ማለት ነው። ፓሪስ ሴን ዠርሜን ከኒውካስትል ዩናይትድም 1-1 ተለያይተው የፕሌይኦፍ ጨዋታቸውን የሚጠብቁ ይሆናል ማለት ነው። ኢንተር ሚላንም ቦሩሲያ ዶርትሙንድን 2-0 ቢያሸንፍም የፕሌይኦፍ ጨዋታዎችን ለማድረግ የሚገደድ ይሆናል። ዶርትሙንድን በተመሳሳይ ማለት ነው። ቶተንሃም ሆትስፐርም አይንትራክት ፍራንክፈርትን 2-0 በማሸነፍ በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል ራሱን አንዱ ማድረግ ችሏል። ባየር ሙኒክን በተመሳሳይ ፒኤስቪን 2-1 በማሸነፍ በቀጥታ ወደ ቀጣዩ ዙር ማለፋቸውን ካረጋገጡ 8 ቡድኖች መካከል አንዱ መሆን ችሏል። ለማንኛውም ስለነዚህ ውጤቶች ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ ጋይስ። አይኖ መሽቷል፣ ነገር ግን ስለዚህ ድንቅ ተጫዋች ሳላወራ አልተኛም ብዬ ነው። ኤርሊንግ ብራውት ሃላንድ በቃ የጎል ሪከርዶች በሄዱበት ሁሉ ማለት ነው አይፋታም፣ እየተከተለ ነው የሚሰብራቸው ነው የምልህ። እንግዲህ ሲቲ ጋላታሳራይን 2-0 ባሸነፈበት ጨዋታ ላይ አንዱን ጎል ያስቆጠረው ኤርሊንግ ብራውት ሃላንድ ነበረ። ይሄ ተጫዋች ማለት ነው የምንጊዜም ወጣት ወይም ደግሞ በእድሜ ትንሹ የአውሮፓ 60 ጎሎችን ያስቆጠረ ተጫዋች በ25 ዓመቱ በአውሮፓ መድረክ 60 ጎሎችን ማስቆጠር የቻለ ወጣቱ ወይም ደግሞ በእድሜ ትንሹ ተጫዋች ሆኗል ማለት ነው። ኤርሊንግ ብራውት ሃላንድ ይለያል። በቃ የጎል ሪከርዶችን እያሳደደ ነው የሚሰብረው። ይቸመው። እኛ ማሸነፉን አሸንፈናል፣ ግን አሁንም ስቲል ማድሪድ እየተጫወተ ነው። ማድሪድ አንድ አግብቷቻ እንኳን የሚያደርግ ከሆነ አውቶማቲካሊ አናልፍ። ስናገር ነበር ቀደም ባርሳ ካምባክ ያደርጋል ብያለሁ። ስፖርቲንግ ይከብደዋል እያልኩ ስፖርቲንግም ካምባክ አደረገ። ከዛ አሁን ጭራሽ ቼልሲ ማሸነፏል እና 8ኛ ላይ ነው ያለነው። ማድሪድ እየመራ ያለውን ጨዋታ ነው እየተሸነፈ ያለው 3-2 ነው። አቻ እንኳን የሚያደርግ ከሆነ አናልፍም ቀጥታ። ይሄ ሁሉ የሆነው ደግሞ መጀመሪያ የጣልናቸው ሲል የሆኑ ነጥቦች ናቸው። ከባየር ሊቨርኩሰን 2-0 የተሸነፍነው፣ እዚህ ጋር 3 ነጥብ። ከሞናኮአቸው የወጣ ነው 2 ነጥብ ድሮፕ አድርገናል። ሌላው ይቅር ከቦዶ ግሊሚት ባለፈው 3-1 የተሸነፍነው እነሱ ናቸው ዋጋ እያስከፈሉ ነው ያሉት። አሁን እንደምንም ማድሪድ ላይ ቋጥረን ማድሪድ ይሄ ጨዋታው እንዲሁ ማለቅ አለበት፣ አለበለዚያ ሲቲ ማለፉ አያልፍም። ኦልሬዲ እንወጣለን። ፒኤስጂ እና ኒውካስትል እርስ በርስ ሲገበገቡ ሁለቱም አላለፉም። ቼልሲ እንዴት እንዳለፈ ራሱን የግራን የገባኝ። አረ በስማ ደና ያለፍነው ደና ሄደን የነበረውን በቃ በጣልናቸው የደነዙ ነጥቦች ላያልፍ ይችላል። አሁን ሁሉም ጨርሷል። ማድሪድ ነው የሚቀረው። ማድሪድ በዚሁ ካለቀ ማድሪድ አያልፍም ማለት ነው። ማድሪድ፣ ፒኤስጂ፣ አትሌቲኮ ማድሪድ፣ ኢቨን ኒውካስትል ራሱ አያልፉ። እኛም 8ኛ እንደምንም ተንጠልጥለን ነው ልናልፍ የምንችለው እና እስቲ ከማድሪድ ጨዋታ በኋላ እናየዋለን እንጂ የማይገፋ ነው። በስማ እንደዚህ አይነት ነጥቦችን መጣል አሁን ነው ዋጋ የሚያስከፍለው። ማድሪድ ብቻ እንዲሁ ባለቀ። ወይኔ ምን አይነት ሲቲ ነው ያየው? ምን አይነት የሚገርሙ ሲቲን የተመለከተ ነው። እንዲቻላል እንዴ? ጋላታሳራይን እኮ በቃ አሸማቀን። ሮቦቱ ተመልሷል። የጎል ማሽናችን ኤርሊንግ ብራውት ሃላንድ ወደ ማስቆጠሩ ተመልሷል። በቃ ሃላንድ አላስቆጠረም ምናምን በ9 ጨዋታ በ8 ጨዋታ አንድ ጎል ያስቆጠሩ። ሂ ኢዝ ባክ። ኤርሊንግ ብራውት ሃላንድ ወደ ጎል ማስቆጠሩ ተመልሷል። ገባለት የስ ኧረ ብስሚላ ምን አይነት ውጤት አስመዘገብ ነው? ምን አይነት ድል ነው ያስመዘገብ ነው ዛሬ? ኧረ ብስሚላ በምን ቃላት ልግለጸው? የምሬን ነው የሚላችሁ እንዴ! ኧረ የሲቲ ደጋፊዎች ጠጋ በሉ እስቲ ሊከፋችሁ አለን እንተቃቀፉ እስቲ አንዴ